ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ጦርነት አንፈልግም በማለት ስራ ያቆሙ በህወሓት ሰራዊት ሪፈራል ሆስፒታል ሲሰሩ የነበሩ 41 የህክምና ባለሙያዎች እንዲታሰሩ ህወሓት መወሰኑ ተገለጸ። በህወሓት ሰራዊት ሪፈራል ሆስፒታል ወይም ህብረት ካምፓስ ተብሎ በሚጠራው ሆስፒታል ከስራ ገበታቸው በገዛ ፍቃዳቸው የለቀቁና በተለያዩ ወረዳዎች የተመደቡ በአጠቃላይ 41 የህክምና ባለሙያዎችና ሰራተኞች አሁን በሚሰሩበት መስሪያ ቤት የሚከፈላቸው ደሞዝ እንዲቋረጥ እንዲሁም በፖሊስ እንዲታሰሩ የሚያስገድድ በጽንፈኛው ህወሓት የተላለፈ ውሳኔ የያዘ ይፋዊ ደብዳቤ መውጣቱ ታውቋል። በጽንፈኛው ህወሓት በሚተዳደረው ሆስፒታሉ አስተዳደር የወጣው ደብዳቤ በሁለት ዋና ምክንያቶች በሰራተኞቹ ላይ እርምጃ እንዲወሰድ ይጠይቃል። ከስልጠና ወይም ከምደባ በኋላ በተለያዩ ወረዳዎች የተመደቡ 25 ሰራተኞች እንዲሁም ያለምንም በቂ ምክንያት ከስራ ገበታቸው በጠፉና የት እንዳሉ የማይታወቁ 16 ሰራተኞች በፖሊስ ታስረው እንዲቀርቡ ሲል ነው ህወሓት ያዘዘው። ደብዳቤው ይፋ መደረጉን ተከትሎ በማህበራዊ ሚዲያ ላይ የተለያዩ አስተያየቶች የተሰነዘሩ ሲሆን ጉዳዩ የባለሙያዎችን መብት የሚጋፋ ነው በሚል ትችት እየቀረበበትም ይገኛል። እነዚህ የህክምና ባለሙያዎች በሙያችን ልክ የሚመጥን የጤና አገልግሎትና አበል አልተሰጠንም፣ የስራ ሁኔታውም አልተመቸንም፣ ከዚህ አልፎ እኛ ጦርነት አንፈልግም አንዘምትም በማለት በራሳቸው ፍቃድ ስራ ያቆሙ ቢሆንም አሁን ግን በቁጥጥር ስር እንዲውሉና በፖሊስ እንዲፈለጉ ጽንፈኛው ህወሓት ታዟል። የሰማይ ላይ ጀግኖች መፈልፈያ የሶስተኛው አየር ምድብ የስኬት ጉዞ። የኢትዮጵያ አየር ኃይል በ2022 ዓ.ም ከአፍሪካ ቀዳሚ የመሆን ታላቅ ራዕይ ሰንቆ በመንቀሳቀስ ላይ ይገኛል። ይህንን ሀገራዊ ራዕይ ከዳር ለማድረስ ደግሞ የሶስተኛው አየር ምድብ በሰው ኃይል በቴክኖሎጂና በውጊያ መሰረተ ልማት ግንባታ እያሳየ ያለው እመርታ ለተቋሙ እንደ ጽኑ አምድ ሆኖ እያገለገለ ይገኛል። አንደኛ፣ ዘመናዊ የበረራ ስልጠናና የቀጠናው ማዕከልነት። የአየር ምድቡ አዛዥ ኮሎኔል ደረጃ ቡሽሬ እንደገለጹት ምድቡ ዘመናዊውን ግሮፕ 120 ቲፒ የበረራ ስልጠና አውሮፕላን ከዘመኑ ቴክኖሎጂ ጋር በማዋሃድ ጥራቱን እየጠበቀ ስልጠና እየሰጠ ይገኛል። የሀገር ውስጥ አብራሪዎችን ፓይሎቶችን ከማፍራት ባለፈ የውጭ ሀገር ዜጎችን ጭምር ተቀብሎ በማሰልጠን ላይ ይገኛል። ይህም ተቋሙን የቀጠናውን የስልጠና ማዕከልም አድርጎታል። ስልጠናው አብራሪዎች በማንኛውም ውስብስብ የሰማይ ላይ ግዳጅ ብቁ ተወዳዳሪና ጀግና ሆነው እንዲወጡ አስችሏቸዋል። ሁለተኛ፣ የቴክኒክ ብቃትና የመሰረተ ልማት ግንባታ። የአየር ምድቡ ስኬት በበረራ ስልጠና ብቻ የተገደበ አይደለም። የቴክኒክና የጥገና ስራዎችን በራስ አቅም በማከናወን ረገድ ሰፊ ስራዎች ተሰርተዋል። ወታደራዊ ትጥቆችን ምንጊዜም ለውጊያ ዝግጁ የሚያደርጉ ምቹ መሰረተ ልማቶች ተገንብተዋል። ለአባላቱ ምቹና ደረጃውን የጠበቁ መኖሪያ ቤቶች ተገንብተዋል። ይህም አባላቱ በትኩረትና በሙሉ አቅም ግዳጃቸው እንዲወጡ የሞራል ስንቅ ሆነዋቸዋል። በሰለጠነ የሰው ኃይል በዘመናዊ ቴክኖሎጂና በጠንካራ የውጊያ መሰረት ልማት መካከል የተፈጠረው ጥምረት አየር ምድቡ በማንኛውም ወቅት የሚሰጠውን ሀገራዊ ግዳጅ በድል ለመወጣት ሙሉ ዝግጁነት ላይ መሆኑን ያረጋግጣል ብለዋል የኢፌድሪ መከላከያ ሰራዊት። ሶስተኛ፣ አስተማማኝ የውጊያ አቅም። በመጨረሻም የጠላትን ኃይል በመደምሰስ ረገድ በአየር ምድቡ ስር የሚገኙ ተዋጊ ሄሊኮፕተሮች ላይ የተፈጠረው የኦፕሬሽንና የታክቲክ ብቃት በአሁኑ ወቅት በአስተማማኝ ቁመና ላይ ይገኛል። ይህ የተቀናጀ አቅም የሶስተኛው አየር ምድብ በማንኛውም ቀጠናዊ ሁኔታ ውስጥ የተጣለበትን ሀገራዊ አደራ በድል ለመወጣት ሙሉ ዝግጁ መሆኑን በግልጽ ያሳያል። በተያያዘ ዜና የኢትዮጵያ ወታደራዊ አካዳሚ ለ73ኛ መቅደላ ኮር ሰልጣኝ እጩ መኮንኖች የአንደኛ ዓመት የቅድመ ማዕረግ የትከሻ ምልክት አልብሷል። በስነ ስርዓቱ ላይ ተገኝተው በትምህርትና ስልጠና ውጤታቸው ብልጫ ላስመዘገቡ ውጭ መኮንኖች የቅድመ ማዕረግ የትከሻ ምልክት በማልበስ የስራ መመሪያ የሰጡት የአካዳሚው ዋና አዛዥ ብርጋዴር ጀነራል ጌታቸው ሀብታሙ አካዳሚው ጥራቱን የጠበቀ ትምህርትና ስልጠና በመስጠት ብቃት ያላቸው የታችኛውን አሃድ መምራት የሚችሉ መኮንኖችን በመፍጠር የመከላከያን የአመራር ፍላጎት በማሟላት ረገድ ጉልህ አስተዋጽኦ እያበረከተ እንደሚገኝ ተናግረዋል። የዛሬው ስኬት የጉዟችሁ መጀመሪያ እንጂ ማብቂያ ባለመሆኑ በአካዳሚው የሚሰጠውን ትምህርትና ስልጠና ደረጃ በደረጃ እያደገ ይበልጥ እየጠነከረና እየረቀቀ የሚሄድ ዘመናዊ የጦርነት ሳይንስና ስልቶችን የያዘና ከፍተኛ አእምሯዊና አካላዊ ዝግጁነት የሚጠይቅ በመሆኑ ራሳችሁን በእውቀትና በክህሎት እንዲሁም በአስተሳሰብ ዝግጁ ማድረግ ይጠበቅባችኋል ሲሉ አስገንዝበዋል።
እያንዳንዱ በትከሻችሁ ላይ የሚያርፈው ምልክት ለታላቅ ሀገር መስዋዕትነት ለመሆን የተገባ ቃል ኪዳን መሆኑን በየሰከንዱ በማሰብ ይኖርባችኋል ያሉት ጀነራል መኮንኑ አካዳሚው እናንተን እያዘጋጃችሁ ያለው ለነገው የጦር ሜዳ ውሳኔ ሰጪነት በመሆኑ በአሁኑ ውጤታችሁ ሳትረኩ ይበልጥ ጥረትና ትጋታችሁን በማሳደግ ለቀጣይ ትምህርትና ስልጠና ራሳችሁን በአዲስ መንፈስና በተቋማዊ ዲሲፕሊን እንድታዘጋጁ ሲሉም ጀነራል መኮንኑ አሳስበዋል። ከክብር እንግዳው አስቀድሞ የስልጠና ሪፖርት ያቀረቡት የአካዳሚ ምክትል አዛዥ ሌተናል ኮሎኔል አካሌ ሳህለ ሀገርና ተቋም የሰጡንን ተልዕኮ በብቃት የመፈጸም እንዲሁም የኮርስ አባላት በክፍል ውስጥ የተማሩትን ትምህርት በመስክ ስልጠና የተግባር ልምምድ በማዳበር ማንኛውም ግዳጅ በድል አድራጊነት መፈጸም የሚያስችል ብቃት ይዘናል ሲሉም ተናግረዋል። ፍርድ ቤት ውስጥ ዳኛና የቀድሞ ሚስቱን የገደለው ተከሳሽ ራሱን አጠፋ። በኦሮሚያ ክልል ምዕራብ ሸዋ ዞን ወልመራ ወረዳ ፍርድ ቤት ውስጥ ባለፈው ግንቦት 27 ቀን 2018 ዓ.ም የፍቺ ንብረት ክፍፍል ውሳኔን በመቃወም የቀድሞ ባለቤቱን ወይዘሮ አልማዝ መኮንንና ዳኛ ወይዘሮ ወርቄ ፉካንሳን በጥይት ተኩሶ የገደለው አቅነው በቀለ የተባለው ግለሰብ ሕይወቱ ማለፉ ተረጋግጧል። ግለሰቡ ወንጀሉን ከፈጸመ በኋላ በወቅቱ ራሱን ለማጥፋት በወሰደው እርምጃ ሆዱ ላይ ከፍተኛ ጉዳት ደርሶበት የነበረ ሲሆን በአዲስ አበባ ቅዱስ ጳውሎስ ሆስፒታል በፖሊስ ጥበቃ ስር የሕክምና ክትትል ሲደረግለትም ቆይቷል። ይሁን እንጂ ተጠርጣሪው ለሳምንታት የፈጀውን የሆስፒታል ቆይታ አጠናቆ ተኝቶ ከሚታከምበት ክፍል ወጥቶ በተመላላሽነት እንዲታከም በተወሰነበት ዕለት ዳግም ራሱን አጥፍቷል። አርብ ሰኔ 12 ቀን 2018 ዓ.ም ከቀኑ 7 ሰዓት አካባቢ ከሆስፒታሉ ለመውጣት ዝግጅት እየተደረገ በነበረበት ወቅት ግለሰቡ ጥበቃውን አሳስቶ ከነበረበት ህንፃ 3ኛ ፎቅ መስኮት ራሱን ወደ ታች በመወርወር ሕይወቱ ወዲያው ማለፉን የሆለታ ከተማ አቃቢ ሕግና የክልሉ ጠቅላይ ፍርድ ቤት አረጋግጠዋል። ተከሳሹ ሁለት ሚስቶች የነበሩት ሲሆን ከሁለቱም ጋር ፍቺ ፈጽሞ በንብረት ጉዳይ ክርክር ሲያደርግ ቆይቶ የፍርድ ቤቱን ውሳኔን በመቃወም ነበር ባለቤቱንና ብይን የሰጡትን ዳኛ ፍርድ ቤት ውስጥ ተኩሶ የገደላቸው። ናሚቢያ አዲስ ባስተዋወቀችው የቪዛ አሰራር በ11 ወራት ውስጥ 25 ሚሊዮን ዶላር ገቢ ያገኘች። ናሚቢያ የጋራ ተጠቃሚነትን መነሻ በማድረግ ለተወሰኑ ሀገራት ዜጎች በደረሱበት ቅጽበት የሚሰጥ ቪዛ አሰራር ከጀመረች ወዲህ ባሉት 11 ወራት ውስጥ 25 ሚሊዮን የአሜሪካ ዶላር ገቢ ማስመዝገቧን አስታውቃለች። ሀገሪቱ ከዚህ ቀደም ለናሚቢያ ዜጎች ያለ ቪዛ የመግባት መብት ባልፈቀዱ 33 ሀገራት ላይ የነጻ ቪዛ መብትን መሰረዟ ይታወሳል። የቪዛ እገዳ ከተጣለባቸው ሀገራት መካከልም አሜሪካ፣ ካናዳ፣ እንግሊዝ፣ ፈረንሳይ እና ጀርመን በዋናነት ይጠቀሳሉ። የናሚቢያ መንግስት ይህንን ውሳኔ ለማስተላለፍ የተገደደው በዓለም አቀፍ የጉዞ አሰራር ላይ የሚታየውን ፍትሐዊነት የጎደለው አቀራረብ ለማስተካከል መሆኑን ገልጿል። የምዕራባውያን ሀገራት ለናሚቢያ ዜጎች ጥብቅ የቪዛ መስፈርትና ክፍያ የሚጠይቁ በመሆኑ ሀገሪቱን በተመሳሳይ መልኩ የእርካታና የጋራ ጥቅም መርህን ለመከተልም ወስናለች። ሆኖም የቪዛ ፖሊሲው ለውጥ የቱሪዝም ፍሰቱን እንዳያስተጓጉል በማሰብ መንገደኞች ናሚቢያ ሲደርሱ ክፍያውን ፈጽመው መግባት የሚችሉበት ምቹ አሰራርም ተዘርግቷል። ይህ አዲስ ስትራቴጂ የናሚቢያ ብሔራዊ ክብርና ዲፕሎማሲያዊ ሚዛን ከማስጠበቁ ባሻገር ባልተጠበቀ ፍጥነት ከፍተኛ የውጭ ምንዛሬ ለሀገሪቱ ገቢ ለማስገኘትም አስችሏል። በአጭር ጊዜ ውስጥ የተመዘገበው የ5 ሚሊዮን ዶላር ገቢ ፖሊሲው የቱሪዝም ዘርፉን ሳይጎዳ የሀገሪቱን ኢኮኖሚ መደገፍ መቻሉን ትልቅ ማሳያ ሆኗልም ተብሏል። ይህ የናሚቢያ እርምጃ በተመሳሳይ ሁኔታ ላይ የሚገኙ ሌሎች የአፍሪካ ሀገራትም የቪዛ ፖሊሲዎቻቸው በጋራ ተጠቃሚነት መርህ ላይ መስርተው ብሔራዊ ጥቅማቸውን እንዲያስከብሩ አርአያ ሊሆን እንደሚችል የዘርፉ ተንታኞችም ገልጸዋል። የአውሮፓ ህብረት ለአርሜኒያ የ40 ሚሊዮን ዶላር የገንዘብ ድጋፍ መልቀቁን አስታወቀ። ይህ የተለቀቀው የመጀመሪያ ዙር የገንዘብ ድጋፍ የሀገሪቱን ኢኮኖሚ መዋቅር ለማጠናከርና የተለያዩ የልማት ፕሮጀክቶችን ለመደገፍ የታለመ ሲሆን በአውሮፓ ህብረትና በአርሜኒያ መካከል ያለውን የኢኮኖሚ ትብብር ይበልጥ እንደሚያጎለብተውም ተገልጸዋል። ይህ የተደረገው ክፍያ የኮሚሽኑ ፕሬዝዳንት ኡርሱላ ቮን ደር ሊየን ቀደም ሲል ይፋ ካደረጉት ሰፊ አጋርነትና የድጋፍ ጥቅል ውስጥ የመጀመሪያው ዙር መሆኑን የአውሮፓ ኮሚሽን መረጃ አመላክቷል። ኡርሱላ ቮን ደር ሊየን እንዲሁም የአርሜኒያው ጠቅላይ ሚኒስትር ኒኮል ፓሽያንያን በስልክ ከተወያዩ በኋላ ገንዘቡ እንደተለቀቀም ታውቋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ